ሞገስን ደግሞ ይሄን ላደረገበት የእርቃን ቪዲዮ ለለቀቀበት አንድ ላይ ሞት ነው የምከፍለው። እንደውም አሁን ነው የምደውልላችሁ። ወደ አንድ ሰው የተደወሉትን ስልኮች በሙሉ አሳልፌ እንድሰጥ ነው የፈለከው? አዎ ዝናው እንግዲህ በስተመጨረሻም ሉላ የተደዋወለችው ስልክ ከማ ጋር ነው የሚለውን እንግዲህ ሰው ደውሎ በጉቦም ቢሆን ሉላ ከማ ጋር እንደተደዋወለችና ከማ ጋር እየተገናኘች እንደሆነ የሚለውን ለማረጋገጥ እንግዲህ በሚገርም ሁኔታ ሉላ ሊያገኛት ነው ማለት ነው። እንግዲህ ዝናው የሚያደርገው ምንድነው? እንግዲህ ያናገረው ልጅ እንግዲህ የሉላን ስልክ የተደዋወለችበትን ማማ ጋር እንደምታወራ ስልኩ የሚሰጠው ከሆነ ከሞገስ ጋር እንደምትደዋወል ይነግረዋል። ግን እዚህ ጋር አንድ ነገር አለ። ሉላ መጀመሪያ ታይም ላይ ብቻ ነው ከሞገስ ጋር የደወለችው። ሁለተኛ ታይም ላይ የደወለችው ስልክ በሌላ ስልክ ነው። ለምን? ሞገስ ከዳጣ ጋር ሆኖ አንድ ላይ ሆኖ ስልክ ሲደወልበት የማን ነው ስልክ? የማላውቀው ስልክ ነው፣ የሉላ የማላውቀው ስልክ ነው፣ ወይ የዝናው ወይ ሉላ እንዳይሆን የደወለችው ብሏል። ስለዚህ ሉላ በሌላ ስልክ ነው ለሞገስ የደወለችው። ስለዚህ ስልኩን ለማረጋገጥ ቢሞክርም አሁን ላይ ዝናው የሚሰጠው ስልክ የሞገስን መጀመሪያ ታይም ላይ ነው እንጂ በኋላ ላይ በቅርብ የተደዋወለችው ስልክ ላይ ከሞገስ ጋር እንደሆነ አያሳየውም ብዬ አስባለሁ። ለምን? ሉላ በሌላ ሲም ለሞገስ ስለደወለችለት ማለት ነው። እንግዲህ ዝናው አሁን ላይ ሉላ ጠፍታበታለች፣ አበደ ማለት ነው። እንግዲህ ሉላ ጠፍታበት አብዶ ማህሌት ደግሞ እያሳበደችው ነው። ማህሌት በምን ጉዳይ ነው ያሳበደችው? ያላትን ነገር በሙሉ አንድ ነገር እንኳን ሳሰራ እንግዲህ ሞገስን አስገዲ ብሎ ብር ሰጥሻለሁ ብሏታል። እንግዲህ ያን ነገር እንኳን አላደረገችም፣ ሞገስን ማስገደል አልቻለችም። ስለዚህ ማህሌት የምትልካቸው ሰዎች በሙሉ የሞቱ ናቸው ለዝናው። ስለዚህ ይሄንን ጉዳይ እንኳን መፈጸም የማይችሉ ሰዎች እያዘሽ እንዴት ነው አንቺ ሰው የምትሆኙ እያላት ነው። እንዲሁም ደግሞ እስር ቤት መግባቷ በጣም አናዶት ነበር ማለት ነው። እንግዲህ ማህሌትና ኤፍራታ እስር ቤት የገቡት ብሩክ ቤት በመሄዳቸው ነው። እንግዲህ ፖሊስ ይዟቸው ቅድስት በሚገርም ሁኔታ አሪፍ ስራ ሰርታለች። ፖሊሱን ጠርታ እንግዲህ ማህሌትና ኤፍራታን ማስያዟ ቅድስት የሌለ አሁን ላይ እየተመቸች ነው። ማለትም የማህሌትን ሴራ ስለምታውቀው ከዚህ በኋላ እንደ ሰራተኛ ሆና አንገቷን ደፍታ ዝቅ አትልም። በቃ ፖሊስ ጠርታ አሲዛ አስጠፍንጋ እስር ቤት ከታቸዋለች ማለት ነው። ቅድስት እንግዲህ በጣም አደገኛ ሆናለች፣ ጎብዛለች። ስለዚህ የማህሌትና የኤፍራታ እስር ቤት መግባት ለዝናው በጣም ከበደው ማለት ነው። እንግዲህ ዝናው አሁን ላይ ማህሌትና ኤፍራታ እስር ቤት እንዲገቡ አይፈልግም። ለምን? ማህሌትና ኤፍራታ ቢያንስ ማህሌትና ኤፍራታ ሞገስን እንዲገሉት ይፈልጋል። ስለዚህ ዝናው ገደለ እንዳይባል እሱ ከወንጀል ነፃ ያደርግና ራሱን ማህሌትን ይጠቀምባታል። ማህሌትን ለምንድን ነው ሞገስን እንዲገለው የሚፈልገው ስታስቡት? ማህሌት ሞገስ የእርቃን ቪዲዮ ለቆብኛል፣ ተጫውቶብኛል። ስለዚህ የእርቃን ቪዲዮ ለቆብኝ ከቤተሰቦቼ እንግዲህ ያስቡት፣ ቤተሰብ ርቋት የእርቃን ቪዲዮ የታየባት ሴት እንግዲህ ቤተሰብ ሼም ይዞ ርቋታል። እንግዲህ ስደውል እንዳትደውይልንኛ ልጃችን አይደለሽም ነው ያሏት። እንግዲህ ሰው በሙሉ የምታውቃቸው ሰው በሙሉ እንግዲህ መቼም ሰው መጥፎ ነገር ሲሰራ ማን ነው የሚሸሽገው? ፈጣሪ ብቻ ካልሆነ ማን ነው የሚደብቅላችሁ? ስለዚህ ሁሉም እንዋረዳለን ብሎ ስለሚያስብ ከናንተ ጋር የሚሆን ማንም የለም። ስለዚህ ማህሌት እንደውም ኤፍራታን በጣም አመስገን አለባት። አንዳንዴ ሳስበው ኤፍራታ ጥቅመኛ ሰው ብትሆንም ከዛ ሁላ ችግር ውስጥ አጠገቧ ሆና የተገኘችው ኤፍራታ ናት። ምንም ቢሆን አጠገቧ ሆናለች ኤፍራታ ለማህሌት። ለምን? ማህሌት ከዛ ሁላ ችግር ውስጥ ብቻዋን ቀርታ ማንም ሳያስጠጋት ቤተሰቦቿ ራሱ ርቀዋት ኤፍራታ አስጠግታታለች ማለት ነው። እንግዲህ ማህሌት ግን ለኤፍራታ ያላትን አስተሳሰብ እናየዋለን። እንግዲህ ያው በብሬ ነው የቤት ክራይ ዝናው በሚልክልን ብር ስለምከፍልላት ነው እንጂ እኔ ምንም እንደሌለ የምታውቅ ኤፍራታ አውጥታ ነው የምትለኝ ነው የምትለው። ነገሩ ኤፍራታ ታረጋዋለች ብዬ ነው የማስበው። ለምን? አሁንም ቢሆን ኤፍራታ ማህሌት ተስፋ አላት ብላ ስለምታስብ ዝናው የገባላትን ቃል ኪዳን ዝናው የገባላትን ቃል ብር ስለሚሰጣት እንግዲህ ወደፊት ጭራሽ በጣም ሀብታም ሆናለሁ ብላ በማህሌት ሀብታም ሆናለሁ ብላ ስለምታስብ አስተሳሰቧ እዚህ ላይ ስለሆነ እንግዲህ በዛ ጉዳይ ብቻ ነው ማህሌትን እናድርግ ምትላትን እሺ ምትለው የወደፊቱን እያሰበች እንጂ ማህሌት እያሰበችው ያለው ነገር ትክክል እንዳልሆነና ከዚህ መስመሯ መውጣት እንዳለባት አትነግራትም። ስለዚህ ያለችበት ሁኔታ ማህሌት የተሳሳተ መሆኑን ከዝናው ጋር የምታደርገው ነገር በሙሉ ሮንግ እንደሆነና እሷን እንደማይጠቅማት ህይወቷን ማስተካከል እንዳለባት እንደ ዘመድም ሆነ ኤፍራታ ለማህሌት አትነግራትም። ኤፍራታ ብር ወዳድ ናት። ስለዚህ ማህሌት ደግሞ ኤፍራታ ብር ወዳድ እንደሆነች ታውቃለች። ስለዚህ ማህሌት ደካማ ጎኗን ታውቃታለች ኤፍራታ ማለት ነው። ስለዚህ ዝናው ብር ይሰጠናል ስትላት አንድ ላይ ተባብራ ትሰራለች ማለት ነው። ስለዚህ ዝናው ያናደደው ነገር ምንድነው? ማህሌት ለምን ሞገስን አላስገደለችውም? አንደኛ ለምን
እንዴት እስካሁን ልታስገድለው አልቻለችም የሚለው ነገር በጣም አናዶታል ማለት ነው። ለምን የተላከው ሽፍታ ምንድነው የሚሰራው? እንዴት ሞገስን ተከታትሎ አልክ የሆነ ነገር እርምጃ አልወሰደበትም? ማህሌትስ እንዴት ያልኩሽን ነገር እንዴት አልፈጸምሽም? ጭራሽ እስር ቤት ትገቢልኛለች ብሎ እንግዲህ ማህሌትን ሲናገራት አይተናል። እንግዲህ ማህሌት በስተመጨረሻም እንዳልኳችሁ ኤፍራታና ማህሌት እስር ቤት ከገቡ በኋላ የደረሰላችሁ ማን ነው? ዝናው ነው። ዝናው ባይኖር ኖሮ ማንም አይደርስላቸውም ነበር። ማህሌት ራሱ አሁን ላይ ዝናው ባይኖር ኖሮ ከዚህ ከእስር ቤት አያወጣትም ነበር። እንግዲህ ዝናው በመኖሩ እንግዲህ ከእስር ቤት ሊወጡ ችለዋል ማለት ነው። ስለዚህ ዝናው ግን ከእስር ቤት ያወጣቸው ለምንድን ነው? ማህሌት ሉላ የት እንዳለች ታውቃለች፣ ማለትም ሞገስ ሉላን የደበቀባትን ቦታ ታውቃለች ብሎ ስለሚያስብ ለዚህ ነው ያወጣት። ስለዚህ ማህሌት አሁን ላይ ሞገስ የደበቀበትን ቦታ መቼ የት ነው የምታውቀው ነው ዋናው ጉዳይ እሱ ነው። ካወጣት በኋላ አሁን ማህሌት ሞገስን የት ነው ሊደብቃት የቻለው? ሉላን የት ነው ሊደብቃት የቻለው ብላ ለዝናው መንገድ አለባት የምታውቀውን ቦታ። ግን መቼም ቢሆን ሞገስ ማህሌት የምታውቀው ቦታ ላይ ሉላን አያስቀምጣትም። ስለዚህ ዝናው ግን አሁን ላይ ሉላን ስለሚወዳት ስለሚያፈቅራት በቃ አሁን ላይ ሉላ ጥላው በመሄዱ በጣም ስላበደ፣ በዛ ላይ ደግሞ ሉላ እኔን ጥላኝ ልትሄድ የምትችልበት ምክንያት ሞገስ ነው፣ ሞገስ ስላለ ነው። ስለዚህ ሞገስን መግደል አለብኝ ብሎ ነው የሚያስበው። ስለዚህ እንደውም አሁን ላይ ዝናው ማህሌት የሉላን ቦታ እንድጠቆመው ብቻ ሳይሆን ማህሌትን ካስፈታት በኋላ ቶሎ ለሽፍቶችሽ አስገድዩ ነው የሚላት፣ ካልሆነ ግን እኔ እርምጃ ወስዳለሁ ነው የሚለው። ስለዚህ አሁን ላይ ዝናው የሚያስበው ምንድነው? ሞገስ ሉላን ጠልፎብኛል ብሎ ነው። ግን ሉላ በራሷ መንገድ ነው የጠፋችው። ግን በተዘዋዋሪ ግን ሉላ ከማን ጋር ናት? ከሞገስ ጋር ናት። እንግዲህ ሞገስና ሉላ አንድ ላይ ቢያዙ ዝናው ቢይዛቸው ራሱ ሞገስ አንተነ ሚስቴን ይዘብኝ የጠፋው ነው የሚለው። ለምን አእምሮ ላይ ያለው ዝናው አእምሮ ላይ ያለው ምንድነው? ስለዚህ ጉዳይ ብቻ ነው። ሞገስ ሉላን ይዞብኝ ጠፍቷል ብሎ ነው የሚያስበው። ዝናው አሁን ላይ እንግዲህ በጣም ሉላ ከማን ጋር ነው ኮኔክት የምታደርገው ከማን ጋር ነው የምትደዋወለው የሚለውን እንግዲህ በጉቦም ቢሆን እንግዲህ ሰው እንዲሰጠው ሊያደርግ ነው። ስለዚህ የሉላ ስልክ ላይ የመጀመሪያ ድሮ ስልኳ ላይ ሞገስ ጋር ደውላ ነበር። ግን ከዛ በኋላ ግን በሌላ ስም እየደወለች ነው። ስለዚህ ዞሮ ከሞገስ ጋር ናት የሚለው ነገር ይደርስበታል ብዬ አስባለሁ ዝናው። ሌላ ጉዳይ ምንድነው? ብሩክና ምሳሌ እንግዲህ በሕክምና ላይ ናት። ምሳሌ ብሩክም እንግዲህ ያ ሁላ ጊዜ አሳልፈን እንግዲህ ምሳሌ ልትታከም ወደ ባንኮክ ሄዳለች ማለት ነው። በሕክምና ላይ ናት። ምሳሌ እንግዲህ በጣም ብዙ ስቃይ አይታለች ማለትም ማህሌት ምሳሌ እንዳትታከም ይሄን ሁሉ ወራት በሙሉ ያልሞከረችው ሙከራ የለም። ግን ፈጣሪ እንግዲህ የማህሌት ክፋትን አላሳካላትም። ምሳሌ ታክማ ትመጣለች። ማህሌት ክፋቷ እንግዲህ እየጣላት ነው እየመጣ ያለው። እስካሁን ባየናቸው ቪዲዮዎች በሙሉ የማህሌት ክፋት ምንም ጠቅሟት አላየንም። በመውደቅ ላይ ውድቀት፣ በውድቀት ላይ ውድቀት ነው እያመጣባት ያለው። ስለዚህ ብሩኬ አሁን ላይ ምሳሌን አሳክሞ ይመጣል። ግን ዋና ጉዳይ ብሩኬ አሁን ላይ ማንን ሊያገባ ይችላል ነው። እንግዲህ አሁን ላይ ምሳሌ ከታከመች በኋላ ያው ፍቅር መጀመሩ አይቀርም፣ ሚስት ያስፈልገዋል። ስለዚህ ቅድስት አሁን ላይ በጣም ያሳሰባት ጉዳይ ብሩኬ ከመጣ በኋላ እኔ እንደማፈቅረው ብነግረው ምንድነው የሚሰማው? እኔንስ ይወደኛል ወይስ ሌላ የሚወዳት ሴት አለች? ብሩኬ ለምን ብሩኬ ልቡ ድብቅ ስለሆነ ምናልባት እኛ ማናውቀው ለኛ ላሳየን እሱ የወደዳት ሴት ካለች በአጋጣሚ የተገናኙ። ግን ብሩኬ አሁን ላይ ልጁ ላይ ፎከስ ማድረግ ስላለበት ብቻ ስለሆነ ሊሆን ይችላል። እንግዲህ ግን ብሩክ እውነት ቅድስትን ይወዳታል ወይ? እስቲ እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡን። እንግዲህ ብሩክ ዝም ስለሚል ብዙ ነገሮችን ያውቃል። ቅድስት እንደምትወደውና እንደምታፈቅረው በደንብ ነው የሚያውቀው ብሩክ፣ እርግጠኛ ነኝ። ለምን ብሩክ አይናገርም፣ ዝም ነው የሚለው። ግን ነገሮችን በደንብ ያያቸዋል። እንግዲህ የሞገስና የማህሌትም ነገር ባላወቀ ሙድ ብዙ ነገር አሳልፈዋል። እንደማያውቀው ብዙ ነገር ያሳልፋል። ስለዚህ ብሩኬ ዝምታው ከባድ ስለሆነ በዚህ ዝምታው ላይ ግን ቅድስት እንደምታፈቅረው ያውቃል ወይስ አያውቅም ነው ብላችሁ እስቲ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ስጡኝ። እንግዲህ እኔ ቅድስት እንደምታፈቅረው ያውቃል ብዬ አስባለሁ። ለምን ቅድስት ይሄን ሁሉ መስዋዕትነት የምትከፍለው ለምንድን ነው ብሎ እኮ ያስባል መቼም ብሩክ። ለምን ቅድስት ቆይ እንዴት ዝም ብላ ይሄን ሁሉ መስዋዕትነት ትከፍላለች? መቼም ሰራተኛ ሆና እነሱ ቤት ስለኖረችና ስለተዛመደች ብቻ ነው አይደለም። ቅድስት መስዋዕትነት የምትከፍልለት ዋናኛው ጉዳይ ብሩኬን ስለምታፈቅረው ነው። ወደፊት አግብታ መኖር የምትፈልገው እሱን ነው። እንግዲህ ቅድስት አሁን ላይ ድንግል ናት። ድንግልናዋን ራሱ ለምሳሌ ሕክምና ብላ እንግዲህ ልትሰጥ ሙከራ ያደረገች ናት። ይህን ሁሉ መስዋዕትነት ከዚህ በፊት ማህሌትን ምንድነው ያደረገችው? ማህሌትን እንግዲህ እናገርብሻለሁ ማለት አስፈራርታት ከማህሌት ብር የተቀበለችውን ብር ለምሳሌ ሕክምና ይረዳል ብላ ለብሩክ ሰጥተዋለች። ቅድስት እኮ ለብሩኬ ያላደረገችለት ነገር የለም። ማለትም ምሳሌ እንድትታከም ያቅሟን ሞክራለች፣ የቻለችውን በሙሉ አድርጋለች። ስለዚህ ቅድስት ብሩኬን ታፈቅረዋለች።
ለማግባትም ትፈልጋለች። ግን ብሩኬ ይወዳታል ወይ? ቅድስት አሁን ምሳሌ ታከማ ከመጣች በኋላ ቅድስት እንደምትወደውና እንደምታፈቅረው መናገር አለባት ወይስ የለባትም ለብሩኬ? እስቲ አስቡት። እስከ መቼ ችለው ደብቀው ትኖራለች? ብሩኬ ቅድስት ብትናገር ብሩኬስ እሺ ይላታል ወይ? ብሩኬ በምን አይነት መንገድ ነው እያሰባት ያለው ቅድስትን? በሰራተኝነት ነው ወይስ አሁን ላይ እሱ በፍቅር ከሱ ጋር ብትሆን ደስ ይለዋል ወይ? ብሩኬ ቢቀየርባት ቅድስት አትጎዳም። መቼም ቅድስት አሁን ላይ ብሩክን እወዳለሁ አፈቅራለሁ ብትለው ብሩኬ ለሷ ስሜት ከሌለው ቅድስት እየቃጀች ነው ወይ ምንድነው የምትዩ ነው የሚላት። ብሩክ ምንም በቃ ለሷም በዚህ መንገድ ካላሰባት ይደነግጣል። ስለዚህ በቃ አብረን መቀጠል አንችልም ሊላትም ይችላል። ለምን ብሩኬ በዚህ መንገድ የሚያሰባት ከሆነ ቅድስት እዛ ቤት ሆና በዚህ መንገድ እያሰበችው አብሮ መኖር ስለማይፈልግ ይሄን ነገር ወይ ማቆም አለባት ወይ ደግሞ ከቤት ሊያስወጣት ይችላል። ስለዚህ ቅድስት ደግሞ ይሄንን ፍራቻ ትፈራለች። መቼም ትነግረዋለች ብዬ አላስብም። ግን ቅድስት ግን ከሁለቱ አንዱ ብሩክም ይወዳት ከሆነ መናገር አለበት ብዬ አስባለሁ። ቅድስት የምትወደው ከሆነ መናገር አለባት ብዬ አስባለሁ። እየተደባበቁ መሆን የለበትም። ግን እኔ የምፈራው ቅድስት እኔ የሚመስለኝ ቅድስት እንደምትወደው ነው እስካሁን የምናውቀው። ብሩኬ ለሷ የሆነ ሌላ ስሜት እንዳለው ምንም አናውቅም። ግን ብሩኬ ሲመለስ ምሳሌ ከታከመች በኋላ ቶሎ ብላ ብሩክን ሌላ ሴት ላይ ፎከስ ሳያደርግ ቅድስት ፎከስ አርግታ ብሩክን እንደምትወደውና እንደምታፈቅረው ነግራው ብሩኬም እንግዲህ ያው ለምሳሌ ምን አይነት ሴት እንደሆነች ያውቃል። መቼም ብሩክ ቅድስትን ቢያገባ ይጠቀማል እንጂ አይጎዳም። ለምን ቅድስት የከፈለችለት መስዋዕትነትን ያውቀዋል። ቅድስት ምሳሌ እንደምትንከባከብለት ያውቃል። እንግዲህ ልጁን ከተንከባከበችለት እሱን ከተንከባከበችው ይሄን ያህል ራሷን መስዋዕት እስከምታደርግ ድረስ እነሱን ከወደደቻቸው ብሩኬ ምን ይፈልጋል? ሌላ ሴት ከየት ይመጣል? ማለትም ይህንን መስዋዕትነት የመከፈልና ይህንን መስፈርት የምታሟላ ለሱ ሴት መቼም አያገኝም። ቅድስት አሁን ላይ ሰራተኛ ልትሆን ትችላለች። ማለትም ምንም ላይኖራት ይችላል። ግን በአቅሟ ሳይኖራት እነሱን ለማገዝ የምታደርገው ጥረት ማሰብ አለበት ብሩኬ። ስለዚህ ብሩክ ምን ማድረግ አለበት? ቅድስትን ማግባት አለበት ብዬ አስባለሁ። እንግዲህ ሌላኛው ጉዳይ ምንድነው? ሞገስና ሉላ ናቸው። ሞገስ እንግዲህ ሉላ በሌላ ሴም በደወለችለት በኋላ ተገናኝተዋል። እንግዲህ ሞገስ ሉላን ደብቋት አስቀምጧታል። ስለዚህ እንግዲህ ሞገስ ሉላን ደብቆ አስቀምጧታል። ግን ሉላና ሞገስ በጣም ብዙ ነገር እያወሩ ነው። አንደኛ ሉላ ሞገስን እናትን አሻት እያለችው ነው። ማለትም እናትን ዝናው ሊያገኛት ይችላል። እንግዲህ ማለትና ኤፍራታን የሞገስ እናት ቤት ውሰዱኝ እያለ ነው። ዝናው ምን ማድረግ እንዳለበት ግራ ገብቶታል። በቃ ሞገስን ለማጥቃት በስተመጨረሻ የሽንፈት መጨረሻ የመሞቱ መጨረሻ የምናየው በእናት መምጣቱ ነው። እንግዲህ በሞገስ እናት ላይ መጥቶ ሞገስን ሊያስፈራራና ሚስቴ መልስ ሊለው ነው። በቃ የመጨረሻው ሲስተሙ እሱን ያሰበው። ግን እንግዲህ ሉላ ዝናው ምን አይነት መጥፎ ሰው እንደሆነ ዝናውን መታው እንደሄደች ዝናው ጋር መቼም ተመልሳ መሄድ እንደማፈልግ ሞገስም ካገኘው ሊገለው እንደሚፈልግ ለምን እሷ ስለጠፋች ሞገስ አንተነ እሷን ያጠፋት ብሎ ዝናው እሷ ስለጠፋች ዝናው ሞገስን አንተነ ያጠፋት ብሎ እሱን ሊያጠፋው ስለሚፈልግ እንዲጠነቀቅ ነግረዋለች። ሉላ እንግዲህ በጣም አስተዋይና ጥበበኛ ናት። ማለትም እሷ ለፈጠረችው ችግር ሌላ ሰው እንዳይጎዳ በማለት እንግዲህ ይሄን መናገሯ ራሱ ትልቅ ነገር ነው ብዬ አስባለሁ። ስለዚህ ሞገስ እንግዲህ ይሄን ከሰማ በኋላ እናቱንም እንደደበቃት ነግሯታል፣ ዝናው እንደማያገኛት። ግን እሱ ሉላ ጋር ከሄደ በኋላ አብረው ባወሩበት ታይም ላይ ምንድን ነው የተባባሉት? እንግዲህ ሉላ ከዚህ በኋላ የታገደብን ነገር በሙሉ በወንጀል ቢሆንም ሁሉን ነገር ረስተን እንደ አዲስ ሰርተን መለወጥ እንችላለን። በወንጀል የመጣ ገንዘብ ምንም አይጠቅምም። ዋናው አንተ ደህና መሆን ነው ብለዋለች። ስለዚህ ሞገስ ምንድነው ያላት? እንግዲህ ሀብትና ንብረቱንም ማስመለስ እንደሚችል እየነገራት ነው። ተከራክሮም ቢሆን የራሱን ሀብትና ንብረት ያስመልሳል። ለሱ አታስቢ ብሏታል። እንግዲህ ሞገስና ሉላ አሁን ላይ አፍኗት ሉላ ጠፍታም ቢሆን ሞገስ ተመቸው። ሞገስ ሉላን ይዞ እንግዲህ አሁን ላይ በፍቅር ናቸው። ዝናው ግን ካገኛቸው ይገላቸዋል ብዬ አስባለሁ። ለምን ዝናው የመጨረሻ ከዚህ በኋላ ሞገስን ይምረዋል ብዬ አላስብም። ከዚህ በፊት ብዙ ጊዜ መጥቶታል፣ ድኗል ሞገስ። አሁን ግን የመጨረሻ ነው። አንድ ሉላ ዝናውን ጀርባውን መታው ቀጥቅጠው እንግዲህ እስከ ሜዳ ያደረሳት ሞገስ ምን ያህል ፍቅር ስላለባት ነው። ሞገስ ይሄ ጥጋበኛ እሱ ነው እንደዚህ ያጠገባት እሷን ብሎ ስለሚያስብ ዝናው ይገለዋል ነው ምላችሁ። ማህሌትና ኤፍራታም አሁን ላይ ሞገስን ለማጥፋት ነው የሚያስቡት። ስለዚህ ሞገስ በጣም ጥንቃቄ የሚያስፈልገው ጊዜ አሁን ነው ብዬ አስባለሁ። በጣም ራሱም ጥንቃቄ ማድረግ አለበት። በዙሪያ ያሉ ሰዎችንም ቤተሰቦችንም ጥንቃቄ ማድረግ አለበት። ካልሆነ ግን በጣም ከባድ ነው። እስቲ ያስቡት፣ ሚስቱ ጠፍታበት፣ ለዛውም በጣም የሚደበድብና የሚቀጠቅጥ ባል ሚስቱ ጠፍታበት እንዴት አንድ ቀን ነው የሚያድረው? ስለዚህ ሞገስ እሷን ይዟት የጠፋው ማን ብሎ የሚያስበውን ሰው በሙሉ ካልገደልኩኝ ነው የሚለው። ስለዚህ በጣም ዝናው ሞገስ በጣም መጠንቀቅ አለበት።
ሉላም ነግሯለች፣ ተጠንቀቅ እያለችው ነው። ሞገስ መጠንቀቅ አለበት ብዬ አስባለሁ። እንግዲህ ሌላኛው ጉዳይ የዳጣ ጉዳይ ነው። ዳጣ እንግዲህ ቤተሰቦቿን ሞገስ በቻለው አቅም እያፈላለገላት ነው። ዳጣ ቤተሰቦቿን እንድታገኝ እየረዳት ነው። ስለዚህ ዳጣ ከቅድስት ጋር ባወራችው ወሬ ላይ እንግዲህ ስለ እናት ቅድስት ስታወራላት በጣም እንባ ተናንቋት እንግዲህ ስታለቅስ አይተናል። ዳጣ የሚያስጨንቃት አሁን ላይ ቤተሰቦቿ ናቸው። እኛ ያኔ ምሳሌ መቼ ነው የምትታከመው ብለን እንደምንጨነቀው እንግዲህ አሁን ላይ ደግሞ ዳጣ እያስጨነቃት ያለው ቤተሰቦቿ ናቸው። ስለዚህ አሁን ላይ ምን እያለ ነው የምንጨነቀው? ዳጣ መቼ ነው ቤተሰቦቿ የምትተዋወቀው ነው። ስለዚህ ዳጣ ቤተሰቦቿን ለማግኘት እንግዲህ እየተሯሯጠች ነው እና እናቷን አግኝታ ወይም አባቷን አግኝታ ብታገኛቸው በህይወት እናም እስከዛሬ ላሳለፈችው ህይወት በሙሉ እነሱን መካስ ትፈልጋለች፣ እነሱም እንዲክሷት ትፈልጋለች። ስለዚህ እነሱ በምንድን ነው የሚክሷት? በቃ ቤተሰቦቿን ስላገኘች በፍቅር። ስለዚህ ቤተሰቡን ያገኘ ሰው ይደሰታል። ከቤተሰብ ጋር ቤተሰብ አለኝ ብሎ ማውራት መቼም ታውቁታላችሁ ትልቅ ነገር ነው ለሰው። ስለዚህ ቤተሰቦቿን ማግኘት ለሷ ትልቅ ነገር ነው ብዬ አስባለሁ። ስለዚህ ሞገስም እየረዳት ይገኛል። ዝናው አሁን ላይ በጣም በስተመጨረሻ ሉላን የሚያጠምድበት መንገድ ምንድነው ያደረገው? በስተመጨረሻ እንግዲህ ስልክ ነው የስልክ ጥሪ ላክልኝ እያለ ነው። ነገ ደግሞ የጂፒኤስ እሷ ያለችበትን ያ ስልክ የተደዋወለችበትን ስልክ ቀፎን ጂፒኤስ ፈልግልኝ ብሎ ሉላ ያለችበትን ቦታ በጂፒኤስ የሚያገኝ ከሆነ በቃ ሞገስ ተበላ ማለት ነው። ዝናው አንዴ ካገኛት ከዚህ በኋላ እንኳን ከሱ ልታመልጥ ቀርጡ ሉላ መቼም ቢሆን ሞገስንም ይገለዋል። ሉላም ከዚህ በኋላ እንግዲህ የባሰ ከባድ ህይወት ነው የምትኖረው። ዝናው አጥብቆ አስሮ ነው የሚያኖራት ሉላ እስካልፈታችሁ ድረስ። ስለዚህ ሉላስ ጠፍታ እስከ መቼ ትችለዋለች? የሆነ ቀን አትገኝም ወይ? ከዛ ሀገር ካልጠፋች ወይም ከኢትዮጵያ ካልጠፋች በስተቀር እሷ አፈላልጎ እሷን ማግኘት ያቅተዋል ብዬ አላስብም። ስለዚህ ሉላ አሁን ላይ በህጋዊ በሆነ መንገድ መፍታት አለባት ብዬ አስባለሁ። ዝናውን ከፈታችሁ በኋላ ከሞገስ ጋር ብትሆን ሞገስና ሉላ ጥንቃቄ እያደረጉ መኖር ይችላሉ። ዝናው በቃ እንደሚገላቸው ያውቃሉ፣ ግን እሱን እየተጠነቀቁ መኖር ነው። ወይ ደግሞ ወይ ዝናው ወይ ሞገስ ወይ ሉላ መሞት አለባት ማለት ነው። ከሶስቱ አንድ መስዋዕት መሆን አለበት ማለት ነው ሰላማዊ ቤት እንዲኖር። ስለዚህ አሁን ላይ እየበጠበጣቸው ያለው ዝናው ነው። ሉላና ሞገስ ይፋቀራሉ። ዝናው ግን እየበጠበጣቸው ነው። ሉላን ስለሚወዳት ሁለቱን እንዲኖሩ አይፈልግም። ግን ሉላና ዝናው ነው የተጋቡት። ስለዚህ ከሶስቱ መስዋዕት መሆን ያለበት ማን ነው ብላችሁ ታስባላችሁ? እንግዲህ እስቲ ስታስቡት ማን ነው ብላችሁ ነው የምታስቡት? እኔ ማስበው ዝናው ቢሞት ለሉላና ለሞገስ ሰላም ይሆናል። በቃ አረፍት ኖሮ ይኖራሉ። ለምን እያስጨነቃቸው ያለው እሱ ስለሆነ። ግን ሞገስ የሚሞት ከሆነ ሉላና ዝናው እንዴት አብሮ ይኖራሉ? አሁንም ያልኖሩት መቼም ይኖራሉ ብዬ አላስብም። ስለዚህ ሉላ ከሞተች ግን ሞገስና ዝናው በሰላም ሞገስም ያዝናል የሆነ ታይም ላይ፣ ዝናውም ያዝናል። ዝናው በቃ ያዝናል የሆነ ሰዓት ላይ ይረሳታል። ሞገስ ግን በጣም ይጎዳል ብዬ አስባለሁ። ስለዚህ ከሶስቱ ማን መስዋዕት መሆን ያለበት ይመስላችኋል? እስቲ እናንተም በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።